አንድ ጊዜ ለቸርች መሳሪያ ልገዛ መሳሪያ እሺ ስፒከር ገና አዋሳ እንደገባው የገባው ጊዜ 94 ላይ መሳሪያው ድንገት መጣና ከዱባይ ትልቅ መሳሪያ ደሞ ገዛለው ብዬ እኮ ብር አሰባስቤ ግማሽ ደርሷል። ከዛ መሳሪያ ሌላ ሰው ሊወስደውና ውሰድ ተባልኩ እና 500 ዋት መሳሪያ ነው ሞንታርቦ ነው። በቃ ጌታ ሆይ ብር ከየት ላምጣ? 15000 ብር ጎደለ። መሳሪያው 30000 ብር ያሳለፍኩት ታሪክ። ከዛ አንድ ማቃት ሀብታም አለች ሄድኩና ጠየቅኩት ሲያንገሸገሽ። ከዛ ተነጫነጨች። በቃ ተነጫነጨች። አፈርኩ፣ ደነገጥኩ፣ ተሰማኝ እና ልትሰጠኝ እየሄደች ነው ግን እየተነጫነጨች ነው። በጌታ ተዋለ። አይ በቃ የሆነም ሰው እኮ ምናልባት ብዬ ነው እንጂ አልኳት። የሆነም ሰው ቃል ገብቶልኛል እሱን ቼክ ላርግና በቃ ብዬ ልቤ ተሰበረ። ቀጥታ ወደ ሐዋሳ ተመለስኩ። አዲስ አበባ ነበርኩ። አለቀስኩ። ቤቴን ዘጋሁ፣ በሬን ዘጋሁት። ከዛ አብረውኝ የሚያገለግሉ ልጆች አሉ የሚያድሩ። ማንም ሰው አልኳቸው ዛሬ በሬን ቢያንኳኳ እያንዳንድሽ ጭንቅላትሽን ነው ምልሽ ዝቅ በቃ አንድ ሰው እኔ ጋር እንዳይመጣ በእውነት በቃ ተናድጃለሁ፣ አሰኛለሁ። ከዛ መኝታ ቤቴን ዘግቼ ጌታን እንጀራም አልበላም አገልግሎት የሚባል ነገር አላገለግልም ይሄን ብር ካልሰጠኸኝ ብዬ ዝም ብዬ በሬን ዘግቼ አልጸልይም። በቃ ውስጥ ያዘ። እኔ እሺ ከየት ላምጣው? ከዛ በሩ ተንኳኳ። የኔ በር እኮ። ከዛ ከፈትኩ። ማላቀው ሰው ነው፣ ጠይም ሰው ነው። እንዴት ማን ከፈተላልኩ? አይ ልጆቹን አስፈቀዱ። እንዴት ፈቀዱልህ? በቃ ተቆጣሁ። እንዴት ፈቀዱልህ? አይ በቃ እነሱ ሲሉኝ ቢብዬ ነው ዝም ብዬ ነው የመጣሁት አለ። ከዛ ተናለ። በርጩማ ሰጠሁት። ቁጭ በል። ምን ሆነ ነው አልኩት። አይ የሆነ ችግር ገጥሞኝ እንድትጸልይ። ጭራሽ በእውነት በቃ እንዴት እንደተናደርኩ ልነግራችሁ አልችልም። እኔ እዚህ ለራሴ ችግር ውስጥ ነኝ፣ ሌላ ችግር ይዘህ ትመጣለህ። ከዛስ ኮስተር ብዬ በቃ በጣም ኮስተር ብዬ እሺ ምን ሆነ ነው አልኩት። እኔ አልጋዬ ጫፍ ላይ ቁጭ ያለው እሱ በርጩማ። እሺ ምን ሆነ ነው? አይ ከናንተ ልጅ ጋር አንድ ቢዝነስ ሰርተን ነበር አለ። እሺ እና ሁለታችንም ፈርመን ነው ቼኩን ማውጣ። እሱ ግን በቃ ስላላመነ ቼኩን አልፈርም አለ። ያንተ ልጅ ነው አለ። እና እኔ ደግሞ እግዚአብሔር በቃ ይህን ነገር በሰላም ካጠናቀቀልኝ ለቸርችም ቃል ገብቻለሁ። አንዳንዴ የጌታ ነገር ግን በእውነት ለቸርችም የገባሁት ቃል አለ። እሱን እንዲፈርምልኝ ብቻ ንገርልኛል። ወዲያው ደወልኩና ልጅ አሁን እኔ በዛ ዘመን በጣም ብዙ ብር ከ200 ምናምን ሺህ ብር በላይ አሁን ፈርምለት፣ እኔ ኃላፊነት ወስዳለሁ፣ ችግር የለምና ይሰጣል ያንተ ነው። እሺ አንተ ካልካለ ፈርምልኝ። ብሩን ይዞ አይመጣም ከምፈልገው በላይ የዛው ቀን እኮ። ከዛ ምን እሱ ብቻ ይኸውልህ ብዬ ነገርኩት። እንደዚህ እየጸለይኩ በቃ ነገርኩት። እና ልትገዛ ነው ታዲያ አዲስ አበባ አሁን ትሄዳለህ? እንዴ አሁን ከሰዓት ነው ሞቷል። እንደዛማ ከሆነ ለአንተም ያስፈልግሃል ብሎ አይቼውም አላውቀውም። ብር ራሱ ለእኔ ለራሱ ጨፈርኳ በቃ። አይ ጌታ፣ አይ ጌታ፣ ወርድ መልሳችሁ ቤታችሁ ይመጣል። አሜን። ፕሬ ተስፋ ቆርጣችሁ ፕሊስ አትተኝ። ሌሊት ተነሱ። ቤተ ክርስቲያን ተነሽ፣ ግለሰብ ተነሳ፣ አገልጋይ ተነሳ። ሰይጣን ነገርህን ይዞ አይጫወትበት። አስለቅቅ ፕሊስ። እኔ ስላየው በአገልግሎቴ ስላየው ነው የምነግራችሁ። እኔ ብዙ ጉዳይ በቃ በዚህ 30 ዓመት እጅግ ማአት ምስክርነት አለኝ። ስጸልይ ጌታ ኃያላን ሰዎችን ሰጥቶኛል። ከዓለም እያወጣ ከነ ሀብታቸው እግዚአብሔር ከዓለም እየፈታ ብዙ ልጆችን ሰጥቶኛል። በጣም ብዙ በሺህ የሚቆጠር እኮ ነው የሰጠኝ። አተኙ
አገልጋዮች አተኙ፣ ቅዱሳን አተኙ። ችግራችሁ ብቻ እያሰላሰላችሁ አትተኙ። ረጅም ሰዓት ተንበርከኩ።